አድርጌ ነው እንዴት ነው አንተ እኔ መስለኝ ምንድነው ኤርሚ ገለኝ ነው እንዴ ምንድነው እንዴት ትሸመጥጠኛለህ እሺ ተረጋጋ እንዴት ትሸመጥጠኛለህ ኤርሚ እባክህ እንዴት ነው እኔ መስለኝ አንተ ከዛ ነገር ውስጥ አውጥቼ አንተ ነኝ ትክክል ባላጎቶቼ ጠይቆኝ አያውቁም ማንም ቤተሰቦቼ አይቶኝ ቼክ አድርጎኝ አያውቁም በቃ እዛ መኖር ጀመርኩ ደም ይወሰዳል በደም አምልኮት ያደርጋሉ ብዙ ነገር ነው የሚያደርጉት ሀያቴ ሞተችው ከእናቴ በፊት ነውና ሀያቴ ደግሞ የባዕድ አምልኮ እንትን ነበር እናቴ ባትስማማም እሷ ታምን ነበርና ብዙ ነገር እንዴት በምን እንደምገልጽ ራሱን እኮ አላውቅም መግለጫ የለኝም ስለ ኤርሚ ብዙ ነገር ነው እኛ እኔ ምንም እናውቀው ነገር የለንም እና በዛ ጊዜ ያሰቃዩናል ይመቱናል እነሱ ያርጉ ያሉትን ነገር ብቻ ነው እኛ ሁሌም እናረጋው እዛ ቦታ ላይና ነገሮችን ትነግረኝ ነበር ሀያቴ ሁሉም ነገር የሚሳካው በዚህ ነው ምንድነው ኤርሚ ገለኝ ነው እንዴ ምንድነው ትላጥፋ ራሴ ልስቀልናላችሁ ልቀቀኝ ምንድነው ያዘችው ያዛት አረ መድኃኒት እየጎረሰች ነው በቃ ራሴ ማጥፋት ፈለኩኝ አይደል እንዴ ለምንድነው ሐኪም ቤት ድረስ ይዛችሁ ሄዳችሁኝ ማትረፍ ለምን አስፈለገ ለምንድነው ማተውኝ መድኃኒት እየጎረሰች ነው ያዛት አፏን ያዛት እግሯን ሁሉ ነገሯን እኮ ነው ቆራርጦ አሰቃይተው ማለት ነው ግደሉኝ ብላ ሞት እስከምትመኝ ድረስ የለመነቻቸው የሞተችው 3 አመት ተጋብተሽ ኖረሻል አዎ 4 ወር ማለት ላንተ 3 አመት መድረስ የነበረብኝ ደረጃ እንዳልደርስ አድርጋችሁኛል የራሴን ስልጣን መያዝ አልቻልኩኝም ስንት አመት ሙሉ ነው የለፋውትኝ እዚሁ ነኝ ያለሁትኝ የታሸውኝ እኔ እናንተ ራሱ ቁጭ ብለን ባወራንበት ሰዓት ብዙ ሰላዮች አሉ አሁን እንኳን እንደዛ ብትይ ውሸት ነው ሁሉም ነገር ውሸት ነው ከናቲ ጋር የነበረ ፍቅር ያልኩ ያወራው የትውልድ ቦታ ሁሉም ነገር ውሸት ነው እውነት የሚባል ነገር እኔ እዚህ ጋር ምንም ያናደር ነገር አለ ዳንኤልን ለመያዝ በመሯሯጥበት ሰዓት ላይ በአብርሃም በኩል ያለው ነገር ደግሞ ኢቭን ስታፊ ውስጥ እስከ መግባት ድረስ ደርሷል ማለት ነው የኔ የምላቸው ሰዎች ውስጥ እስከ መድረስ ደርሷል ማለት ነው ስሜት ካለሽ አጠፋለሁኝ አሁን ቦን ራሴን በቃ አጥፋት ይያለኝ ነው አሁን ራሱ ተረጋጊ አንድ ቀን አምጥቷት ሄደች እንደሆነ ልቤ ላይ ቆማ ነው ጉላ የምትሄደው ወይስ አሁን ነው የምታውቀው ምንድነው የምታወራው አንተ እንዴ ምንድነው የምትቀባጠረው ስራዬን ለምንድነው እንድሰራ ማታደርጉ ጤነኞች አይደላችሁም ተቀበለበች እኮ አታያት ችግር አለበት እንዴ እርሶ ከኔ ምንድነው ችግር ያለብኝ አይ እስከዛ ድረስ እኮ ሲገላምጡኝ ምን ሲሉኝ ነበር እንደው ማን ነው የሚገላምጥሽ አንቺ ምንድነው ለምጭው እና ታዲያ ዛሬ ምንድነው አዲስ የሆናችሁት ሴትዮ ዛሬ ያስፈልግ ከሆነ እኮ እሄዳለሁ ወይ ስለጠራችሁ ሂጂ እኔን ሂጂ ናቲ ወልቅ ማለት ትቻለሽ እሱም አልበቃ ሲለኝ በሰው ቤት ልብስ አጥባለሁ የሰው ቤት እንጀራ ጋግራለሁ ተመላላሽ ሰራተኛ ሆኛለሁ ምን ያልሆንኩት አለ እኔ ልጅ ምን ያልሰራው ስራ ምን ያለፋውት ነገር አለ የት ነው የተወለድሽ የት ነው ያደግሽው ለአንድ ቀን እኮ ጠይቆኛል አሁን ቆይ ይሄ ሁሉ ምን አስፈልገ ቆይ እሱን የጎዳውን ሰው ፈልጋችሁ አትይዙትም እንይዘዋለን ስለዚህ ለምን ጊዜ ታባክናላችሁ ቁጭ ብላችሁ ስለኔ የህይወት ታሪክ ስለኔ የግል ታሪክ ለምን አስፈልገ መጠየቅ ነገሮች ስላላማራቸው የኔ መርማሪዎች እዚህ ቤት ላይ እንደገቡ ስራዎችን ሲሰሩ ነበር በነፍስ እኮ ተረፈ አይደል ለምን ተረፍክ ነው አሁን እየጠየቅኩ ያለው ወይስ ምንድነው ሞታችኋል ማለት እኮ ነው በቃ ሞታችኋል የድምጽ መቅጃ ተገኝቷል አዎ ይሄ ቤት ወይ በቃ እሺ እሷን ዞር አርጓትና እኛ ማውራት እንችላለን በቃ እኔ ባውቆ ምን ችግር አለው ቆይ እናትህ አይደለሁም ከኔ ውጪ የምታማክረው ሰው አለ የሚደርስልህ ሰው አለ የት ነበርኩኝ በሰዓቱ ለምንድነው እኔ ጋር ያልተደወለው ለምንድነው እኔ ያልተጠበቅኩትኝ እንዴት ነው ያለ እኔ እንደዚህ የሚሽኖች ስራ ነው እንዲየሞትክ ነው ስራ መስራ እማይልሻም ቤተሰብ ማወቅ ያለባቸው ደረጃዎች አሉ የማያውቀው ነገር አለ ገና ለሷ ደርሳለሁ ብሎ ነው አይደል እንዲሆነው እንደ ድሮ የኔ ሰው ደጅ ጠርጌ ነው ምን ያህል ታምናታለህ ፍቅረኛህን የኔ 100% ማምናት በጣም አሪፍ ልጅ ናት በጣም ጥሩ ልጅ ናት ታግቷል እንደታገተ ምናምን ነው የምናውቀው ታግቷል ተብሎ ግን እዛ ቦታ ላይ እንዴት ሊገኝ እንዴት ሊታይ ቻለ እንዴትስ በግልጽ ሊንቀሳቀስ ቻለ አትናገርም እንዴ ምንድነው ችግር ለምንድነው ያልተናገርከው በሰዓቱ ፊት ለፊቴ ተቀምጣ ፊት ለፊቴ ያ ሁሉ ነገር ስታረግ የነበረች ሴት እኔ ሰላም ውድ ቤተሰቦቻችን እንዴት እንደምን አላችሁ በእያላችሁበት ሰላም ፍቅር ጤና ይስጥልን እያልን ዛሬ እንግዲህ አንድ ቤት ላይ ተገኝተናል እውነቱን ለመናገር እንኳን አሁን የተገኘንበት ቤት የአዲስ ሰው ቤት አይደለም
የእውነት ታስታውሷት አታስታውሷት እንደሆነ እርግጠኛ ባልሆንም ከዚህ በፊት እንግዲህ እኔ አልናገረውም፣ እንደውም እሷ ያለውን ታሪክ ታወራቸዋለች። በመጀመሪያ ስለፈቀድሽልኝ በጣም አመሰግናለሁ። ኧረ ችግር የለውም። እኔም በጣም አመሰግናለሁ መተህ ስለጎበኘኝ፣ ስለጠየቅከኝ፣ እስካሁን ስላደረክልኝም ነገር በጣም ነው የማመሰግነው። ምንም አይደል። ወደ ቤተሰቦቻችን እንግዲህ ያው እህታችንን ካላወቃችኋት በትንሹ እኔ ልናገረውና ወይ እሷ ታብራራላለች። ከዚህ በፊት ብዙ የሰራናቸው ኬዞች አሉ። ብዙ በምንሰራቸው ኬዞች ላይ ደግሞ ብዙ ጊዜ የታገቱ ሰዎች ሲለቀቁ ታያላችሁ። በተለያየ በእርዳታ ምክንያት በተለያዩ በድርጅቶች ምክንያት የሆነ ቦታ ላይ ታስረው ታፍነው ለረጅም ጊዜ ሲሰቃዩ የነበሩ እህት ወንድሞቻችንን ስናስለቅቅ ታያላችሁ። አንዳንድ ጊዜ ኮሜንት ላይ ማያለው በዚህ ቀን በዚህ ሰዓት የተፖሰተ ቪዲዮ ላይ እንደዚህ ሰዎች ተፈተው ነበር፣ ይህን ያህል ሰዎች ታግተዋል ተብሎ አስለቅቀናል ብላችሁ ነበር የሚባሉ አይነት አስተያየቶች ብዙ ጊዜ ይመጣልናልና ያ ነገር እንዳለ ሆኖ በተለያዩ ሰዓት ላይም ደግሞ ጥቃት የሚደርስባቸው ሰዎች የት ገቡ የሚባሉ ነገሮች በተደጋጋሚ ጥያቄዎች ወደ እኔ እየመጡ ነበርና እንግዲህ ዛሬ አጠገባችን የምትገኘው ሴት ከዚህ በፊት ስንሰራው በነበረው ስራ ላይ ካስታወሳችሁት አንድ የእርዳታ ድርጅት ብዙ ነገሮችን ሲያመሰቃቅልብን፣ ብዙ ነገር ሲያበላሽብን፣ የብዙ እህትና ወንድሞቻችንን ህይወት ያበላሸ ድርጅት ነበር። ያንን ድርጅት እያንዳንዱን እየተከታተልን ስንሰልንና ሁሉም ነገር ወደ ህግ እንዲቀርብ ሙሉ ለሙሉ እንዲጠፉ አድርገናቸዋል። በዛ መሀል ደግሞ ታዳጊዎች፣ ትላልቅ እህትና ወንድሞቻችን ተገኝተዋል። ከዛ መሀል ደግሞ ዛሬ አጠገባችን ያለችዋ ሴት አንደኛዋ ነችና እውነቱን ለመናገር ከሆነ እቺ ሴት ከልዑል ጋር ምን አገናኛት? ከአሞቴ ጋር ምን አገናኛት? ከሴምራ ጋር ምን አገናኛት እንደምትሉኝ አልጠራጠርም። እቺ ሴት ከአሞቴ ከሴምራ ጋር ወይም ደግሞ ከልዑል የንስራኤል ጀግናችን ከሆነው ጋር ምን አገናኛት ለሚለው ደግሞ መልስ የምትሰጠንናልና እስቲ አብራችሁን ቆዩ። እንግዲህ አጭር ቆይታ ነው የሚኖረን። እሷን ብቻ አይደለም የእሷንም ባለቤት፣ የእሷ ባለቤት ማለት ደግሞ ከኔ ጋር የሚሰራ አሁን ላይ ያለ ሰው ነውና እስቲ ከመጀመሪያ ጀምሮ ከእሷ ጋር ያለውን ነገር እናወራ። በድጋሚ በጣም አመሰግናለሁ። እስቲ ድጋሚ ይሆናልና ስምሽን እስቲ ንገሪኝ። ማስተዋል እባላለሁ። ማስተዋል፣ በጣም አመሰግናለሁ። ያው እኔም በዚህ ቤት ላይ የመጀመሪያ አይደለም 2-3 ተገናኝተናል ከእናንተ ጋር እና ማስተዋል፣ እስቲ ለመጀመሪያ ያህል ኦዲየንሶቻችንም እንዲያስታውሱት እስቲ ትንሽ ወደኋላ ውሰጅና ስለተፈጠረው ነገር እንዴት እዚህ ነገር ውስጥ እንደገባሽ እስቲ ትንሽ እናወራ። ያው ብዙም አላወራንም የዛኔና ያው ታውቃለህ የዛን ሰዓት ሕክምና ላይም ነበርኩ ምናምንና ከመጀመሪያው ነው ልነግርህ የምፈልገው ታሪኬ። በጣም ጥሩ። እና ከመጀመሪያው ስነግርህ ያው ቤተሰቦቼ ጋር ነው። እናቴ ነበረች ያሳደገችኝ እና እናቴ ጋር ነበርኩና እናቴ የሞተችው በ16 ዓመቴ ነው። እና ያው አባቴን አላውቀውም፣ እናቴ ናት ያሳደገችኝ። ይህን ያክል የምቀርበውም ዘመድ አዝማድ አልነበረኝም። ትንሽ እቀርባት የነበረችው ሀያቴ ናት። ሀያቴም ቆይታለች ከሞተች እና በቃ የነበሩኝ እነሱ ነበሩ። እናቴንም ሀያቴንም ካጣው በኋላ ከዛ በኋላ ነው በቃ ያው ልጅነት አለ፣ ትምህርት አለ እና በጣም ብዙ ነገሮችን በአንዴ ሳጣ በጣም ከባድ ሁኔታ ነበር ለኔ። የ16 ዓመት ልጅ ማለት በጣም ትንሽ ነው እና በቃ ይሄ ማለት የሆነ ዘመድ ሲኖርክ አለውልሽ ባይ ሲኖርክ ጥሩ ነው አንዳንዴና አጎቶቼ ምናምን ያን ያክል አልቀርባቸውም ነበር፣ ግን ከእናቴ ጋር አልፎ አልፎ ይገናኙ ነበር ምናምን እና በቃ ጎረቤቶች ምናምን ተሰብስበው እቺ ልጅ እንዴት ነው የምትሆነው? ትምህርቷን መቀጠል አለባት ሲባል እኛ ማሳደግ አንችልም ነበር ያሉኝ አጎቶቼ እና በጣም ከባድ ሁኔታ ነበር ለኔ። እናቴ ማጣቴ ፕላስ በቃ አለውልሽ ሚል ዘመድ ራሱ ማጣቴ ለኔ በጣም ከባድ ሁኔታ ነበርኩ በዛ ሰዓት እና ብዙ ነገር አሳልፈሻል። እውነት ነው። ረጋ ብለሽ ነገሮችን ለእነሱ ማወቅ ስላለባቸው ብዬ ነው። አዎ ግን ማለት እናቴን ካጣኋት በኋላ ነው ይሄ ሁሉ መከራ የደረሰብኝ። ከዛ በኋላ በቃ የሚያሳድገኝ ትምህርቴንም እንድጨርስ አጎቴ የሚያውቃቸው ሰዎች ነበሩና ነቃኒ ማሳደግ ስለማልችል ወደዛ ድርጅት ትሄዳለ እና ድርጅቱን በሚያናግር ሰዓት ትልቅ ናት፣ እኛ ልናሳድጋት አንችልም
ኦልሬዲ 18 ዓመት ልትሞላ ስለሆነ እኛ ምንም ልረዳክ አንችልም ብሎ ያው የሚያውቁትን ሰዎች አናግሮ ነው በቃ ቢያንስ እየረዳቻችሁ ስራም እያገዘች ቢሆን እዚሁ ትቀመጥ በሚለው ተስማምተን ወደዛ ድርጅት ገባው። ማለት ህፃናቶች አሉ እነሱን እንድንከባከብ እዛ ያለው የሚሰራ በሙሉ እየሰራው እዛው እንድማርና ትምህርቴን እንድጨርስ ትንሽ እስክጠናክር ድረስ እንደዛ እንዲሆን ተደረገ። ከዛ በኋላ ነው እዛ ድርጅት ውስጥ መኖር የጀመርኩት። በዛ ምክንያት ነው። ከዛ በኋላ አጎቶቼ እየመጡ እንኳን ጠይቆኝ አያውቁም። ማንም ቤተሰቦቼ አይቶኝ ቼክ አድርጎኝም አያውቁም። በቃ እዛ መኖር ጀመርኩኝ። ከዛ በኋላ እዛ ድርጅት ውስጥ መኖር ከጀመርኩ በኋላ ህጻናቶችን እኔ ነኝ ምንከባከባቸው። አራስ ልጆችም ይመጣሉ። ብቻ በብዛት የሚመጡት ጨቅላ ህጻናቶች ናቸው። ይሄ ክፍለ ሀገር ላይ ያለሽ የነበረው የእርዳታ ድርጅት ማለት ነው? እና እነሱን ነበር ትንሽ ከፍ እስኪሉ ድረስ እነሱን ነው የምንንከባከበው። ከዛ በኋላ በጊዜ ሂደት ነው በቃ ያ ሁሉ ችግር ያ ሁሉ መንስኤ የተፈጠረው ያ ሁሉ ስቃይ የደረሰው ከዛ በኋላ ነው። በቃ ከጊዜያት በኋላ ድርጅቱ ያልሆነ ነገር ማየት ጀመርኩኝ። ምን ነበር ማየት የጀመርሽ? ህጻናቶቹ ትንሽ እንደነገርኩ ጨቅላ ህጻናት ናቸው የሚመጡት። ትንሽ ከፍ ሲሉ የት እንደሚሄዱ አላቅም፣ ግን ህጻናቶቹ ሌላ ቦታ ሊላኩ ነው እየተባሉ የት እንደሚደርሱ አላቅም። ይላኩ ነበረና እኔ ደግሞ እንደ ልጆቼ ነበር ማያቸው። እዛው ስለማሳድጋቸው እኔ ስለሆነ ምንከባከባቸው የት ሄዱ ምናምን ስል ዝም ብለሽ መስራት ያለብሽን ብቻ ስሪ ነበር የምባለው። ብዙ ጥያቄ አታብዢ። ከዛ በኋላ ከማናጀሯ ጋርም ስናወራ ቀስ እያልን ስንሄድ ነው የት እንደሚሄዱ ማወቅ የጀመርኩት። እኔም ደግሞ መጀመሪያ እንደነገርኩ ከአያቴ ነበረች። አያቴ ሞተችው ከእናቴ በፊት ነውና አያቴ ደግሞ የባዕድ አምልኮ እንትን ነበር። እናቴ ባትስማማም እሷ ታምን ነበርና ብዙ ነገሮችን ትነግረኝ ነበር አያቴ። ሁሉም ነገር የሚሳካው በዚህ ነው፣ አንቺ መጠንከር አለብሽ፣ ከፍ ስትይ ደግሞ ብዙ ነገሮችን እነግርሻለሁ ብላ ብዙ ነገሮችን ያው በልጅነት አይምሮም ቢሆን የሆነ ነገሮችን ትነግረኝ ነበርና ከማናጀሯ ይሄንን ነገር ስትነግረኝ ተገጣጠመብኝና በቃ ይሄ ነገር ልክ ነው ብዬ ነበር የምቀበለው። የባዕድ አምልኮ ደም መገበር አለብን የሚባለውን ነገሮች ማምለክ መስገድ ምናምን እምነት ነው። በቃ ይሄ እኛ ጋር ሀያቴ በጣም ነበር የምታምነው እና ብዙ ነገሮች እንደተደረገላት ልጅ እያለሽ አንቺ በዚህ ነው የዳንሽው ትለኝ ነበረ። ያው እናትሽ ባታምንበትም በዚህ ነው የዳንሽው ትለኝ ነበር ሀያቴና የሀያቴ እምነት ስለሆነ እኔም ደስ ብሎኝ ነው የተቀበልኩት። እንደዚህ ስናደርግ ነው እሱም እናስደስተው ሲሉኝ ይቀበል ነበርና በዛ ምክንያት በጣም ብዙ ህጻናትን ነበር እንደዛ በቃ እኔም ከዛ በኋላ ልክ እንደሆነ ስረዳ ከአያቴ ጋር ያለው ነገር ሲገጣጠምብኝ እኔም ማገዝ ጀመርኩኝ። እነሱ የሚሉኝም ማድረግ ጀመርኩኝ። በጣም ብዙ ህጻናቶችን እንልክ ነበረ። ከዛ በኋላ ጥሩ እየሆነላቸው ሲሄድ ነው ወደ አዲስ አበባ የመጣሁት። ወደ አዲስ አበባ በሰዓት ላይ እነሱ ነው ይዘውሽ የመጡት? አንቺ ነሽ የመጣሽው? እስቲ ስለሱ ነገር አውሪ። እነሱ ነበሩ ይዘውኝ የመጡት እና ከብዙ ካምፓኒዎች ጋር ስለምንሰራ ልምድ ልውውጥ እንዲሆንሽ እና ብዙ ህጻናትን በደንብ ማግኘት እንድንችል ተብሎ ነው ወደዚህ የመጣሁት። ከዛ በኋላስ እንዴት ነበር? እንደሰማን ያው ወደ ቤተሰቦቼ ያለውን ነገር ነው ያውቀዋለሁ፣ እንድታውቁት ያክል ነው። እንደዚህ ካደረጓችሁ በኋላ ወደ አዲስ አበባ አምጥተዋችሁ ከዛ ከአዲስ አበባ ደግሞ መልሰው ወደ ያው ሎኬሽኑ መናገር አይኖብኝም ወደ ተባለው ክፍለ ሀገር ነው የወሰዳችሁ። እስቲ እዛ ስለነበረው ነገር ንገረኝ። እዛ ስትገቢ የተሰማሽ ነገር ምንድን ነው? ያን ሁሉ ነገር ሲያደርጉ ውስጥሽ እየተፈጠረው የነበረው ነገር እስቲ እንዴት ነበር? ያው ያን ሁሉ ነገር ሲያደርጉ እኔ ልክ ነው ብዬ ነው የማስበው። ከሀያቴ የመጣ ነገርም ስለነበረ ይሄማ ሀያቴ ስታደርገው የነበረ ነገር ነው፣ ከእናቶቻችን የመጣ ነገር ነው። ስለዚህ ልክ ነው ብዬ ነበር የማስበው። አዲስ አበባ ስንመጣ ጥሩ እየሄደ ነበር። ከዛ በኋላ በጣም ብዙ ነገሮችን እየሰራሁላቸው ነበር። ለምን እንደሆነ ባላቅም ባላወቅኩት ሁኔታ ነው ወደዛ ሄድኩት። እንዴት እንደሄድኩ ራሱ አላቅም። ወደዛ ቦታ ምንም ማስታውሰው ነገር የለም። ብቻ እንዴት እንደሄድኩ አላቅም፣ በምን እንደሄድኩ አላቅም። ራሴን እዛ ነው ያገኘሁት። ከዛ በኋላስ እንዴት ሆነ? ራስሽን እዛ ካገኘሽ በኋላ ምንድን ነበር እዛ በምንመጣበት ሰዓት ላይ
በጣም ትላልቅ አዳራሾች፣ የብዙ ለመኖሪያ የተዘጋጁ አልጋዎች፣ በጣም ሰፋፊ ሩሞች እንደዛ ነገር ነበሩና ራሱን የቻለ የሕክምና ቡድን እንደ የተቋቋመ ነገር ነበር የሚመስለው። እና ውስጥ እስቲ ስታሳልፉት የነበረውን ነገር እስቲ ንገሪኝ። ያው ውስጥ ከገባን በኋላ ማንም ሰው መውጣት አይችልም። አብዛኛው ነገር ሚስጥራዊ ነው። በቃ ለእኛ ምንም የሚነገር ነገር የለም። አድርጉም የሆነ ነገር አድርጉ ሲባል ነው እንትን የምንለው። ምንም የሚነገር ነገር የለም። አሁን ስራውን ስለለመድሽው ከፍ ያለ ቦታ ተሰጥቶሽ ነው ነበር የሚባለው እንጂ ምንም የሚነግሩኝ ነገር የለም። የተዘጋ ቤት ነው፣ መውጣት አይቻልም። እዛው ሁሉም ነገር እዛው ነው ያለው። የምንፈልገው ነገር እዛው ነው የሚሟላልን። ከዛ ቤት ውስጥ መውጣት አንችልም። እኛም በቃ እያንዳንዱ ነገር እዛው ነው የሚደረገው። ቢያንስ ለ6 ወር በላይ እዛ ውስጥ ታፍነን ቆይተናል። አንተ ከመጣክ በኋላ ነው በቃ ነገሮች የተስተካከለው። ደም እስቲ እጃችሁን በማይበት ሰዓት ላይ በሰዓቱ የብዙዎቻችሁ እጅ የተበሳሳ ከዚህ በፊት ልክ እንዴት ነው አንድ ሰው አንድ ድራግ አዲክት የሆነ ሰው መርፌ ሁሌ እንደሚጠቀም አይነት ነገር ነበር ያዩትኝ። እና እስቲ ስለሱ አውሪኝ። ያንን ጊዜ ማስታወስ አልፈልግም። በእርግጥ ግን እንዴት እንደሆነ አላቅም፣ ምን እንደሚያደርጉን አላቅም። ብቻ አላቅም። ራሴን ሰውነቴን ሳይ ከዛ በኋላ ነው ማውቀው ራሴን እንዴት እንደሚፈጠር አላቅም። የሆነ ሰዓት ተኝቼ ስነቃ እጄ ያልሆነ ብቻ ምን እንደሚፈጠር ምንም የሚገባኝ ነገር አልነበረም። በቃ ምግብ ሰዓታችሁ ደርሷል ይባላል። ከሆነ ደቂቃ በኋላ ያልሆነ ነገር በቃ አንበላም ብለን ደግሞ ስንተው ያልሆነ ድብደባ ነው የሚደርስብን። በቃ ልሰሩ ነው የመጣችሁት እዚህ። በቃ ምን እንደሚያደርጉን አላቅም፣ እኔም አልገባኝም። ብዙ ነገሮችን እንደምናደርግ ግን ሰውነታችን ተበላሽቶ ተበሳስቶ ተደብድበን በቃ በጣም ከባድ ሁኔታ ነበር። እኔ ዛኔ እኔ ብቻ አልነበርኩም። በእኔ እድሜ ያሉ በጣም ብዙ ሴቶች ነበሩ፣ ብዙ ህጻናት ነበሩ። እና በቃ ምንም አማራጭ ስላልነበረ ምንም ማድረግ አንችልም። ከዛ ቤት መውጣት አንችልም። የት እንዳለን እንኳን አናቅም። እኔም ደግሞ አለው እንኳን የሚለኝ ቤተሰብ የለም። አጎቶቼም በቃ እዛ ካስገቡኝ በኋላ የት ሄደች እንኳን ብሎ ጠይቀውኝ አያውቁም። ቢያንስ እነሱ እንኳን ቢጠይቁኝ የሆነ ከዛ ውስጥ የመውጣት እድል እንኳን ይኖረኝ ነበርና ቤተሰብ የለኝም፣ ማንም የለኝም። ማን ያውጣኝ ብዬ ተስፋ እንኳን አደርጋለሁ። በቃ እዛው በቃ መሞት ካለብኝም መሞት ነው፣ እነሱ እንደሚያደርጉኝ አድርጉኝ ብዬ ነው እዛው ቁጭ ያልኩት። ቢያንስ ቤተሰብ እንኳን ቢኖርክ ሰው አፈላልጎ እንኳን ያገኝካል። ልጄ የት ሄደች እንኳን ይላል። የነበረችኝ አንድ እናቴ ናት፣ እሷም ሄደች። ማን ይፈልገኛል? ከዛ ውስጥ ሊያወጣኝ የሚችል ሰው እንኳን የለም። ስለዚህ በቃ ያለኝ አማራጭ እነሱ የሚሉኝም ማድረግ ነው። በቃ ምን ያህል መከራ ምን ያህል ችግር እንዳሳለፍሽ ያው ኦዲየንስ ያለውን ነገር እንኳን እንዲያውቀው በሚል ነው። ውድ ቤተሰቦች እንግዲህ እስካሁን ስትል የነበረውን ነገር ሰምታችኋል። ምን አይነት ስቃይ፣ ምን አይነት መከራ፣ ምን አይነት ከባድ ጊዜ ስታሳልፍ እንደነበር በሰዓቱ ስናድናቸው፣ ከዛ ቦታ ላይ ስናስወጣቸው የነበረውን ነገር እናውቃለን። አንድ ነገር እንድታውቁ ፈልገው ይህ እስካሁን የተወራው ነገር ሁሉም ነገር በአሁኑ ሰዓት ላይ ቦታውን እንደያዘ፣ ሁሉም ድርጅት የተባሉት ነገሮች እንደተዘጉ፣ ልጆች መመለስ ወዳለባቸው ቦታዎች እንደተመለሱ፣ ወጣቶች፣ ሴቶች ስራ መስራት ያለባቸው ስራ እንዲሰሩ መደረግ ወዳለበት ቦታ ሁሉንም አድርገናልና ከዛ መሀልም ደግሞ አንዳንድ ጊዜ እኛም በራሳችን ማገዝ እንፈልጋለን። እኛም በራሳችን ካዳናቸው ከዛ ነገር ከታደግናቸው ሰዎች በራሳችንም የተሻለ አስተዋጽኦ ማድረግ እንፈልጋለን እና ለእሷም አሁን ላይ በፍቅረኛነት ሆኖ አብሯት ለሚኖረውም ሰው አንድ ያደረግነው ነገር ነበርና ለስቲ ከዛ በኋላ የነበረው ነገር ደግሞ እናውራ። ከዛ በኋላ ወጣሽ፣ ምንድን ነበር የተደረገልሽ? ያው እንዲያውቁት ያክል እኔ ማለት እንዴት እንደወጣው ራሱ የምር አላመንኩም ነበረ። በቃ እንዴት እንደመጣችሁ ምንም አልገባኝም ነበር። እንዴት እንዳዳናችሁን ራሱና እንዴት እንዳወቃችሁ በጣም ኃይለኛ ሰዎች ነበሩና እንዴት እንዳዳናችሁ ራሱ አላቅም። ብቻ ለእኔ በቃ ከዛ መውጣቴ ራሱ በቃ በጣም እንደ አዲስ ህይወትን እንደምጀምር ሳስብ በጣም ደስተኛ ሆንኩኝ። ከዛ በኋላ እናንተ አግዛችሁኝ እዚህ ላይ ደርሻለሁ። ዛሬ ባለትዳር ሁኛለሁ። የራሴን ህይወት መኖር ጀምሬያለሁ። ቢያንስ ተስፋ እንድኖር እንኳን ተስፋ የሰጣችሁኝ እናንተ ናችሁ። በቃ እኔ መሞት ነበር በዛ ሰዓት የምፈልገው። በቃ ምንም ተስፋ ቆርጬ ነበር እዛ ውስጥ ወጥቼ እንደ አዲስ ህይወትን የመመስረት የመማር እንትን ማለት ምንም ተስፋ አልነበረኝም። በቃ እዚሁ እሞታለሁ፣ መሞቻዬን ነበር የምጠባበቀው።
እናንተ ካወጣችሁኝ በኋላ ነው በቃ እዚህ ደረጃ የደረስኩት፣ የራሴን ኑሮ መኖር የጀመርኩት። እና ከዚህ ሁሉ በኋላ ነው በቃ ታሜን የሚያገኘሁት። እና እሱም ስላለ እሱ ነው አይዞሽ በርቺ እያለ እዚህ ያጠነከረኝ። አሁን ላይ ምን እየሰራሽ ነው ያለሽው? አሁን ላይ ያው በእናንተ ድርጅት በኩል ቢያገኘሁት ትምህርት የምግብ አገልግሎትን ተምሬ ጥሩ ሆቴል ውስጥ ሼፍ ነኝ። አሁን እዛ ነው የምሰራው። ያው ለባለቤቴም ቆንጆ ስራ ስለሰጠው እሱም ያግዘኛል፣ ተጋግዘን ነው የምንኖረው። አሁን ላይ አሪፍ ሁኔታ ነው ያለሁት። በጣም ደስ ይላል። አሁን ላይ ፍቅር በፍቅር ሆናችሁ ያሉ ነገር ተፈጥሮ የማየቱ በጣም ደስ ይላል። ውድ ቤተሰቦች አሁንም ቢሆን እዚህ የመጣንበት የራሱን የሆነ ዓላማ አለ። እዚህ ከመግባታችን ከመውራታችን በፊት እኛ ሳንሆን እሷ ቀጥታ ለታምራት እንድትደውልለት አድርጌያለሁ። ታምራት እየመጣ ነው የሚገኘው። እዚህ እንዳለን እዚህ እንደተቀመጥን የሚያውቀው ነገር የለም። ታምራት እምላችሁ በዚህ አጋጣሚ እንድታውቁት ያክል ስራ ላይ በኮድ ስም ዘኪ ብለን ነው የምንጠራው። ያው መታወቂያ ላይ ምኑ ላይ ታምራት ይባል እንጂ እኛ ስራ ቦታ ላይ እያንዳንዱ ነገር በምናከናወንበት ሰዓት ላይ ለነገሮችም እንዲመቸን በሚል ዘኪ እያለን ነው የምንጠራው። ያው እሷም ታምራት የሚለው ስለቀለላት ነው ወደ ታሜ እያለች የምትጠራውና እንደው እስቲ ትዳር እንዴት ነው? ከዛ በኋላ አሪፍ ላይ ናችሁ? አሁን ላይ ያለው ነገር እንደው ታምራትስ እንዴት ነው ጸባዩ? አሁን አዲስ ነገር ሰሞኑን የተፈጠረ አዲስ ነገር አለ? እስቲ ስለሱ። እስካሁን ሰላም ነው። ያው ሰሞኑን በጣም ስራ በዛብኝ እያለ ብዙም ቤት አይውልም፣ ግን በጣም ጥሩ ሰው ነው። ያው እድሜ ላንተ በቃ ሁሉም ህይወቴን የተስተካከለው እና እሱም በጣም ጥሩ ሰው ነው። እኔም ማገዝ ነው የሚፈልገው። በቃ ቤተሰብ ሆኖኛል። ማንም የለኝም፣ እሱ ነው በቃ ቤተሰቤ፣ እሱ ነው ያለኝ እና በጣም ነው የማመሰግነው። አንተንም እዚህ ላይ እንድደርስ ያደረከኝ አንተ ነህ። እና ሰሞኑን ያው ስራ ስለሚበዛበት ብዙ ጊዜ ቤት አይውልም። በፊት ትንሽ እኔ ጋር የሚመጣ ነበር፣ ይወስደኝ ነበር ማታ ማታም ከዛ ስገባ። አሁን ላይ ግን እንደ ድሮ አይደለም። በፈረቃ ነው የምሰራው እዛና የማታ እንትን ላይ ይዞኝ ነበር የሚገባው። አሁን ግን ብዙም አይመቸውም፣ ስራን በዛብኝ እያለ ስለሆነ ያው ሜቢ አንዳንድ ክትትሎችን እየሰራ ስለሆነ ከኛ ጋር እሱ ሊሆን ይችላል እያስመሻ ያለ። እንደዛም ስለሚለኝ እኔም አላጨናንቀውም። ያው ስራ ነው። እናንተም ባለውለታዬ ናችሁና እናንተም በደንብ እንዲያግዝ ነው እኔ የምፈልገው። እንደኔ በጣም የተቸገሩ በጣም ብዙ የተጎዱ ሰዎች እንዲደርስላቸው እኔም ባግዛችሁ ደስ ይለኛል። የሆነ ሰዓት ብቻ ለጥሩ ነገር ስለሆነ ምንም ያክል ጊዜ ቢቆይ እኔ ቅሬታ የለኝም። በጣም ጥሩ። እንግዲህ ቤተሰቦች ታምራትም እየደረሰ ነው የሚባል መረጃዎች አሉኝ። ምክንያቱም ከደወልንለት ሰዓት አንጻር አሁን ላይ ይደርሳል። ወደ ቤተሰቦቻችን ያ ሁሉ ነገር አልፎ ያ ሁሉ ነገር አሳልፈን እንደዛ ከባድ ጊዜ እንዳልነበር ያ ሁሉ ከባድ ነገር እንዳለፈ አሁን ለዚህ ላይ መድረሳችን በጣም ደስ የሚል ነገር ነው። አብራችሁን ቆዩ። መልካም ጊዜ። ታሜ እንዴት ነህ? ታሜ ያው በቤት ስላለ በቤት ስም እየጠራው ነውና ጠጋ ትንሽ ጠጋ በል። ስራ አቋርጬ የጠራሁት መሰለኝ አይደለ? አይደለም እንዴ? አይደለም እድሜ ያው እንዲሁ ዝም ብለህ መጣ በባዶ ቤት። አይ ምን እንግዲህ ምንም ሳልነግራት ነበረብን እኛም ይቅርታ። እንግዲህ እንኳን ምንም እንትን የሚል ነገር አይደለም። ኖርማሊ ባዶ ቤት እንግዳ አይደለሁኝም። ብዙ ነገር አሳልፈናል። ብዙ ነገር ከነበረ አንጻር እንግዳ መባል አይነት ሰው አይደለሁኝም፣ እውነቱን ለመናገር ያክል አይደል እንዴ? ስለዚህ ምንም አዲስ ነገር አያስፈልግም ብዬ ነው። ስራ እንዴት ነው? እስቲ ሰሞኑን ከሱን ጀምር። ስራ አሪፍ ነው እድሜ፣ አሪፍ ምንም የለም ስራ። ያው ሰሞኑን በብዛት ክትትል ላይ አንዳንድ መረጃዎችን ፋይሎችን በማጣራት ላይ ነው የምትገኙት እና እስቲ ከሱን ጀምርና እንዴት እየሄደ ነው? አሪፍ እየሄደ ነው እድሜ፣ አሪፍ እየሄደ ነው። አዳዲስ መረጃዎች ተገኝተዋል? አዳዲስ መረጃዎች ያው አሉ፣ አንዳንድ አዳዲስ መረጃዎች ያው እንግዲህ የሞካከርን ነው ገና እስካሁን። በጣም ደስ ይላል። እንግዲህ ውድ ቤተሰቦቻችን አሁን ላይ ታምራት እንለዋለን፣ እኛ ደግሞ ስንጠራራ ዘኪ ብለን ነው የምንጠራው። ዘኪ ማን እንደሆነ ታውቃላችሁ። ዘኪ ታምራት በሚለው ላይ ሂድ። ያው አንተንም ሳላስፈቅድ ነው ቀጥታ ቤት ገብቼ መቅረጽ የጀመርኩትኝ እሷ ስላለች። አይ ችግር የለውም። ያው እንዲያው እንትን ሳትለኝ እሷም አንዳንድ ነገር ሳታዘጋጅ መምጣት ነው እንጂ ችግር የለውም። በጣም ጥሩ። እንግዲህ ያው በዋነኛነት ዛሬ የመጣሁበት ጉዳይ ምንድን ነው? አንዳንድ ተመልካቾች የተለያዩ ጥያቄዎች እያቀረቡልኝ ነበርና
ከዛ መሀል ምንድን ነው ከዚህ በፊት የተለያዩ ስራዎች እኛ ጋር ተሰርቷል። የተለያዩ ሰዎችን ከተለያዩ ቦታዎች ማዳን ችለናል። ከማይሆን ነገር ውስጥ ገብተው ከዛ ነገር ውስጥ ከዛ አሰቃቂ ቦታ ላይ ማስወጣት ችለናል። ከዛ መሀል ደግሞ እናንተ እንደ ምሳሌነት የምትቀርቡ ሰዎች ናችሁ። ምን ያህል አሰቃቂ ምን ያህል ከባድ ቦታ ላይ እንደነበራችሁ ከዚህ በፊት ያለውን ነገር እናውቃለን። እዛ ድርጅት ላይም የማትፈልጉትን ነገር እያመለካችሁ ለማትፈልጉት ነገር እየሰገዳችሁ የገዛ ደማችሁን አሳልፋችሁ በየጊዜው እንደ ውሃ እየቀዱ እየወሰዱ እንደነበር እናውቃለን። ያ ሁሉ ነገር አልፎ አሁን ላይ ጤነኛ ሆናችሁ እንደዚህ ደስተኛ ሆናችሁ የምትኖሩበት ነገር እነሱም ብቻ ሳይሆን ሌላም ሰዎች እኛ ያዳናቸው እኛ ከዛ ነገር ውስጥ ያወጣናቸው ሰዎች በዚሁ ፕሮግራምም ላይ ሊያዩ ይችላሉ። የእውነት እንደዚህ አይነት ነገሮችን ሳይ እኔ በጣም ነው ደስ የሚለኝ። ያ ሁሉ ነገር አልፎ ታሪክ ተቀይሮ በማየቴ በጣም በጣም ደስ ይለኛል። በጣም ደስተኛ ነኝ። ለዛ ምስክር የሚሆኑት ደግሞ እነሱ ናቸው። እና እስቲ በጥቂቱም ደግሞ ይህን ያህል እንትን የምናየው ነገር የለም። ታሜ እስቲ ስላሳለፍካቸው ጊዜ በትንሹ ቢሆን ታወራኛለህ? ምን ነበር እንደው እስቲ አንተስ በሰዓቱ ስትያዝ የነበረው ነገር? እድሜ ከባድ ነበር ድሮ አኗኗራችን። ያው ትንሹን ከዛው ላይ ላጫውትህ እና ገጠር ነበርን እድሜ እና እዛ ገጠር እያለን በጣም ትልቅ ችግር ደርሶብን ነበር። በችግር ነበርን እና ከባባድ ጊዜያቶችን ነው ያሳለፍነው እዛ እና ከአንዱ አጋጣሚ ጫካ አካባቢ ነበረ እና ያኔ ነው እኔ ያዙኝ እና ወደ ራሳቸው የሚሰሩበት ስራ ቦታ ምናምን ያስገቡኝ እና ያኔ እኔ ምንም አላውቅም ነበር ስለ ስራ ስለ ምናምን ነገር ምንም ነገር የማውቀው ነገር አልነበረኝም። እና ከዛም በኋላ ልክ እናንተ ስታገኙኝ ምናምን ነው ትንሽ እኔ አንዳንድ ነገር እንትን ማለት የጀመርኩት። ከዛም በፊት ያሳለፍኩት ህይወቴ በእርግጥ በጣም ከባድ ህይወት ነበር ከዛም በፊት ያሳለፍኩት እና ግን ወደዚህ ከመጣሁ በኋላ ያው ምን ብዬ ስላንተ እኔ ኬት ጀምሬ ኬት እንደምነግርህ አላውቅም። ብቻ ግን በጣም ብዙ በጣም ትልቅ ባለውለታዬ ነህ እና ብዙ ነገር ነው እዛ ገጠር ላይ ያሳለፍኩት ነገር እና እንደው እስቲ ከምታስታውሰው ያህል ስለ እንትኑ ማወቅ ፈልጌ ነበርና የያዝናችሁ ወይም የእናንተን ሲያኖሯቸው የነበረበትን ቦታ በቁጥጥር ውስጥ ስናውል በአንተ እድሜም ክልል የሚገኙ ብዙ ወጣቶች ነበሩ። ብዙ ነገር አይተናል። እንደው እስቲ ያው የዛን የነበረውን ነገር እኔ አውቃለሁ፣ ግን ተመልካች ራሱ እንዲያውቅ እዛ ቦታ ላይ ምን ያህል ጊዜ ነበር የታሰራችሁት? ምን ያህል ጊዜ ነበር ስትጨቆኑ የነበሩት? እስቲ ስለነበረው ነገር በትንሹ ቢሆን አውራኝ። እዛ ቦታ ላይ በጣም ብዙ ጊዜ ነው ስንጮቀን የነበረው። በጣም ትላልቅ ነገር ደርሶብናል። አንዴ ደማችን እየወሰዱ የተለያየ ነገር ነው የሚያደርጉን ከዛም በፊት እና ያ የነበረው ህይወት በእርግጥ በደንብ አስታውሰዋለሁ ብዬውም እንትን አልልም። በጣም ከባድ ጊዜ ነበር። ያው ቦታውም የማይሆን ቦታ ነው፣ ጫካ ውስጥ ነው ምናምን የሚወስዱን፣ የማይሆን ነገር ነው የሚያደርጉን። የተለያየ ነገር ነው የደረሰብን እና በዛ ህይወት ስንኖር በጣም በቃ እንዲህም እሆናለሁ ዛሬ ላይ እንደዚህ እሆናለሁ ብዬ እኔ አስቤም አላውቅም። እና ግን ያው እንዴትም ብለን በእናንተ እርዳታ በአንተ እርዳታ ያው እዚህ ደርሰናል ብዬ ነው የማስበው። እና በጣም ታላቅ ባለውለታዬ ነህ ኤርሚዬ። ከየትኛው ጀምሬ ከየትኛው ልንገር? እና ከባድ ነበር እዛ ገጠር ውስጥ ያሳለፍነው ህይወት። ብዙ ሰዎች የታገቱ ልጆች አሉ፣ ከቤተሰባቸው ተወስደው ከእኛ ጋር ምናምን ሄደዋሉ። እኛም ያኔ ምንም የምናውቀው ነገር የለንም፣ ልጅ ነን በዛ እድሜና ያኔ ነው ወስደውን ምናምን ወደዛ ቦታ የከተቱን። ምንም በማናውቀው ነገር ከቤተሰባችን ወስደው እያሰቃዩን እየደበደቡን ብዙ ነገር እያደረጉን ነው ያንን ጊዜ ያሳለፍነው። እና ያንን ጊዜ ሳሳልፍ በጣም ያንን ጊዜ ሳስበው በጣም ከባድ ጊዜ ነበር። በህይወቴ ከባድ ጊዜ ነው ብዬ የማስብበት ጊዜ ያ ነው እድሜዬ። እና እንደው እስቲ ስለ አምልኮም እስቲ በዛ ውስጥ ንገረኝ። ምንድን ነበር የሚያደርጉት እሱ ነገር? ግን ከዛ በኋላ ከወጣችሁ በኋላ በጣም በሚገርም ሁኔታ ውድ ቤተሰቦቼ በጣም የከበዳቸው ነገር ቢኖር እሱ ነበር። እና እስቲ ቆይ እኔም ያለውን ነገር አወራለሁ። ምንድን ነበር ይህን ያህል ከዛ ነገር ጋር መላቀቅ የከበዳችሁ? ኢቭን ወደ የሚገባው ቦታ ከወሰድናችሁ በኋላ የሚያስፈልጋችሁ ነገር ካደረግንላችሁ በኋላ ነገሮች ሁሉ ሊቀል ይችላል። ግን የአምልኮ ነገር ትንሽ ከእናንተ ጋር አልላቀቅ ብሎ ሲያስቸግራችሁ ነበር እና ምንድን ነው? አዎ እድሜ በጣም ከባድ ነበር የአምልኮ ነገሩ። እና ሁሉም እዛ አካባቢ ያሉ ሰዎች ይሄ የባህል እንትኖች አሉ፣ አምልኮዎች አሉ። ይታረዳል፣ ይበላሉ፣ የተለያዩ ህፃናት ይመጣሉ፣ ሰዎች ይመጣሉ፣ እኛም እንሄዳለን፣ ደማችን ይወሰዳል።
በጣም ትልቅ አምልኮት ነው ያላቸው በዛን ጊዜ እና እኛ ያኔ ምንም የምናውቀው ነገር የለንም እና በዛ ጊዜ ያሰቃዩናል፣ ይመቱናል። እነሱ አድርጉ ያሉትን ነገር ብቻ ነው እኛ ሁሌ የምናደርገው እዛ ቦታ ላይ እና የአምልኮቱ ነገር በጣም ከባድ ነው። የባህል ነገር ነው። በቤተሰባችን እንደዚህ እንደዛ እያሉ ይነግሩናል። ብዙ ታሪኮችን ነው ወደኋላ እየመለሱ የሚነግሩን እና ይህም ማድረግ አለባችሁ፣ እንደዚህ ማድረግ አለባችሁ፣ ደም ይወሰዳል፣ በደም አምልኮት ያደርጋሉ። ብዙ ነገር ነው የሚያደርጉት እድሜና ብዙ ነው እና ከባድ ህይወት ነበር እዛ ያሳለፍነው ህይወት። ምን ያህል ጊዜ ነበር አንቺ የወሰደብሽ ከዚህ ነገር ለመላቀቅ? አንቺ ራሱ በጣም ተቸግረሽ እንደነበር ሰምቻለሁ። በጣም ስትሰቃይ እንደነበርም ሰምቻለሁ። በጣም ከባድ ነበር እና ያ ነገር ተለማምደነው ነበረ። ልክ ነው ብለንም ስለምናስብ በቃ ከባድ ነበር። መጀመሪያ የህፃናቶቹን ደም በደንብ ከወሰዱ በኋላ ቆፍረን ነበር የምንቀብራቸው እና ከዛ በኋላ በቃ የደሙ ሽታ ሁላ ልምድ ሆኖብን ነበረ። በቃ ከዛ በኋላ ያንን ነገር በጣም ተለማምደነው ነበረ። ይሄ ነገር ልክ እንዳልሆነ ያወቅነው ያው አንተ ብዙ ነገሮችን ካስረዳህን በኋላ ነው እንጂ ልክ ነው ብለን ስለምናስበው ቁጣ ይደርስባችኋል እናንተ ላይ ብቻም ሳይሆን በቃ እስከ መጨረሻው ድረስ ትረገማላችሁ ምናምን በጣም ብዙ ነገሮችን ስለሚሉን ያንን ነገር አምነን እንቀበል ነበር እኛም። በጣም የሚያሳዝን ነገር ነው። ለማንኛውም ውድ ቤተሰቦቼ እንድታውቁት ያክል ትንሽ ተቸግረው ነበር። የሚያስፈልገውን ነገር በማድረግ ለእያንዳንዳቸው የሚያስፈልገውን ነገር በየእምነታቸው የሚደረግላቸው ተደርጎ እንደዚህ በክተዋል፣ ለዚህ ነገር ደርሰዋልና አሁን ላይ እስቲ ስለ ፍቅራችሁ ስላለው ነገር እስቲ በጥቂቱም ቢሆን እስቲ ንገረኝ። እንዴት ነው አሁን የፍቅር ጥያቄውን ያቀረበው ማን ነው? ግንኙነታችሁ እንዴት ነው አሁን ላይ? ከአንተ ልጀምር። እንዴት ነው? ምክንያቱም ያ ሁሉ ነገር አልፋችሁ ነው አሁን ላይ ያላችሁት። እዛ ብዙ ችግሮችን አሳልፈናል ነው በጣም ብዙ ስቃዮችን ስናሳልፍ አብረን ነበርን። አይዞሽ እያለ ከሆንም በኋላ በቃ በርቱ እያለ ብዙ ነገሮች እሱም ከኔ በፊት ነበር የገባው እና ብዙ ነገሮችን ስላየ በቃ እንትን እንፈልግ ነበር እንዴት መውጣት እንችላለን የሚለውን ነገር እናስብ ነበረ እና በዛ ብዙ ነገሮችን ስናወራ ከወጣም በኋላ ለማውራትም ለመቀራረብም ብዙ ጊዜ አልወሰደብንም። ያው ስራ ካገኘን በኋላ እዛ ትምህርት ቤትም ሲሄድ ይመጣ ነበረ። ሼፉን ትምህርት ስማር እሱ ነበረ የሚሸኘኝ። በዛው ነው ግንኙነታችን የተጀመረው። በጣም ጥሩ ውድ ቤተሰቦቻችን እንግዲህ እስካሁን ይህንን የመሰለ ጊዜ አሳልፈናል። ከዛ በተረፈ ደግሞ ያው እንድታውቁት የፈለግኩት ነገር በዋነኝነት እንደዚህ ተጎድተው እንደዚህ የተለያየ ነገር አጋጥሟቸው የምናገኛቸውን ሰዎች ዝም ብለን እንደማንተው መደረግ ያለበት ነገር እስከ መጨረሻ ድረስ ማገዝ ያለብንን ነገር ምንም ማድረግ ያለብንን ነገር እንደምናገዝ እንድታውቁት ነው የምፈልገው። እና አሁን ደግሞ ወደ ራሴ ጥያቄ ይገባለሁ። እንግዲህ አሁን ለምጠይቃችሁ ጥያቄ ሲሪየስ የሆኑ ጥያቄዎች ነው የምጠይቀው። እስካሁን ተረጋግቼ ማዳመጥ ያለብኝን ነገር አዳምጬ መሆን ያለበትን ነገር እያልኩኝ ነው። እና እስቲ አንዳንድ ጥያቄዎችን ልጠይቃችሁ። እንደው እስቲ አንቺን ልጠይቅሽ። እኔ በነገራችን ላይ ማንም ሰው እንትን አይደለም፣ ፍጹም አይደለም። ማንም ሰው ይሳሳታል፣ ያጠፋል፣ የተለያየ ችግር ውስጥ ይገባል። ባልፈለገው ነገር ብቻ ፍጹም ነው የሚባል ሰው የለም። ነገር ግን ሁሉም ነገር ደግሞ ገደብ አለው፣ ሁሉም ነገር ልክ አለው። እንደው እስቲ በሆነ አጋጣሚ እናንተን ባዳንኩበት ሊሆን ይችላል ወር ሰምቲንግ ጋር ነው ምን እንደሆነ አላውቅም፣ ግን እንደው እስቲ ያስቀየምኩሽ የበደልኩሽ ነገር እንደዋለ እስቲ ካለ እንኳን እንደዚህ አይነት ህይወት ሰተህን እንዴት ታስቀይመናል? እንዲሁም በጣም ነው የማመሰግነው እንደዚህ አይነት ደረጃ ስላደረስከን። ምንም ያስቀየምከን ነገር የለም አይደል? አዎ መስቲ እኔ እሱን ካገኘሁት በኋላ ነው መስቲ አንተ ቢሆን ድጋሚ ልጠይቅ ስለሱ እንዴት በምን እንደምገልጽ ራሱን እኮ አላውቅም። መግለጫ የለኝም ስለ ኤርሚ። ብዙ ነገር ነው እንትን ያደረገልኝ ኤርሚ ማለት ከዛ ያመጣኝ ሰው ብዙ ነገር ባለውለታዬ ነው። በቃ ማለት ባለውለታዬ ነው ማለት እችላለሁ። እኔ ምንም ኤርሚ ላይ ምንም ቅሬታ የለኝም። አንድም ቅሬታ ምንም ቅር ያለኝም ነገር የለም። ምንም ቅሬታ የለኝም ኤርሚ ላይ። ያው እኔ እንድታውቀው ያክል በጣም ብዙ ከባድ ጊዜዎችን አሳልፈሃል፣ ከባድ ታይሞችን አሳልፈሃል። ያን ሁሉ ነገር ካሳለፍክ በኋላ አንተን ወደ እኔ ክሩ ስቀላቀልክ ያሰብኩት አንድና አንድ ነገር ነው። በጣም ብዙ በሚባሉ ጨካኝና አረመኔ ሰዎች ተጨቁነህ ነው ያደግከው። ብዙ ከባድ ጊዜዎችን አሳልፈሃል። እኔ አንድን ሰውን ወደ እኔ ቦታ ስቀላቀል ከዛ ሰው የምፈልገው ሞቲቬሽን ምንድን ነው?
የሆነ ሰው ያንን ሰው እየበደለው ስለነበር እያሰቃየው ስለነበር ያንን እድል የሚክስበት ሌላ የተበደሉና የተጎዱ ሰዎችን የሚክስበትን እድል ነው ማመቻቸው። ለአንተም ያመቻቸውልህም እንደዛ ነው። ያመቻቸውልህ እድል እኔ ጋር እየሰራህ የተበደሉ ሰዎችን እንድትክስ እንዳንተ ሲሰቃዩ ወይም ሲንከራተቱ የነበሩ ሰዎችን ድጋሚ እድል እንድትሰጣቸው ብዬ ነው ያካተትኩት። እውነቱን ለመናገር ከሆነ ብዙ ሰዎችን እንደዚህ አላካትትም። በጣም የተወሰኑ ሰዎችን ነው። እናንተም ቢሆኑ የፈለግኩትኝ የራሳችሁ ሙያ ተምራችሁ በራሳችሁ ኑሮ እንድትኖሩ ነበር። ነገር ግን በተለያዩ አጋጣሚዎች አንተ ከኔ ጋር ልሰራ ይችላል። ነገር ግን አሁን አንድ ነገር ሲሪየስ ሆነ እንድመልስልኝ ይፈልጋለሁ። ሰሞኑን አንድ ነገር ተፈጥሯል። ያም የተፈጠረው ነገር ምንድን ነው? 5 ሰዓት ላይ ደውለህ ለናቲ እስከምናውቀው ድረስ መድኃኒት ቀማሚው ደጀኔ እንደታገተ ነው የምናውቀው። ነገር ግን ለናቲ ደውለህ ታግቷል የሚባለው ነገር ስህተት ሳይሆን አይቀርም፣ ደጀኔ የሆነ ቦታ ላይ ታይቷል ብለህ ከቤት ደውለህ ጠርተኸዋል። ከቤት ደውለህ ከጠራኸው በኋላ ከቤት ደውለህ አልገባኝም። ምንድን ነው የምታወራው? እያወራን ያለ ነው ምንድን ነው የምታወራው? በሰዓቱ ምንም አልገባኝም የምትለው ነገር ምንድን ነው ማለት? ስራ ቦታ ላይ ዘኪ ብለን ነው የምንጠቀመው ስምህን። ናቲም እንዳለኝ ከሆነ ዘኪ ደወለልኝ። ዘኪ ከደወለልኝ በኋላ የመጀመሪያ ያደረኩት ነገር ቢሆን ከቤት ተነስቼ ወደ ዘኪ ጋር ሄድኩኝ። ዘኪንም አገኘሁትኝ። ዘኪን ካገኘሁትኝ በኋላ ያ ሰው ከሩቁ እየጠቆምከው ያ ሰው ደጀኔ ሳይሆን አይቀርም አልከው። እሱ ብቻ አይደለም፣ ደጀኔ መሆን አለመሆኑን ማረጋገጥ አለብን ብላችሁ ወደ ውስጥ ገባችሁ። ወደ ውስጥ ከገባችሁ በኋላ ይመስለኛል ሰማኝ፣ አስጨርሰኝ እየተናገርኩት ያለው ነገር አይደለም። እኔን አታምነኝም ነው ወይስ ምንድን ነው? እዚህ ጋር ስማኝ፣ ማመን አለማመን አለ። ዛሬ የምትናገረው ነገር ማለት እንደዚህ እኮ ተናግረኝ አታውቅም። እንዴት ነው እንደዚህ ትናገረኝ? ስለዚህ ተረጋጋ። እዚህ ጋር አሁን ምንም አይነት አንተን እየወነጀልኩህ አይደለም። እዚህ ጋር አንተን እየወነጀልኩህ አይደለም። እንዴት ነው የምረጋጋው? ተረጋጋና ስማኝ። ምንድን ነው ምን እያልከኝ ነው? ስለምንድን ነው የምታወራው? ስማኝ፣ እዚህ ጋር ምንም ያጨቃጭቀን ነገር የለም። ከዘኪ ጋር ከናቲ ጋር ከተገናኛችሁ በኋላ እሱ መሆኑን አለመሆኑን ለማረጋገጥ ወደ አንድ ክለብ ስትገቡ መጀመሪያ የታሰበውና ከዛ በኋላ የሆነው ሳሳት እኔ አታምነኝም። እኔ በጣም የሚገርመው ነገር አላማችሁና ታርጌቱ የነበረው ናቲ በሰዓቱ እንዲገደል ነበር። ነገር ግን አንተም ላይ መሳሪያ ስለተመዘዘብህ ለራስህ ስትል የእሱንም ሕይወት አትርፈሃል። የማንን ስለምንድን ነው የምታወራው? ስለማን ታሪክ ነው የምታወራው? የምናገረው ነገር ምንም እየገባህ አይደለም። እንደዚህ አይነት ክብር ለአንተ የለኝም። እኔ በጣም ነው ማከብር። ኤርሚ ብዙ ጊዜ ነው አንተ ጋር የሰራሁት። በጣም ነው ማከብር። እኔ ቆይ አንተ አታምነኝም? ምንድን ነው ቆይ ማለት ምንድን ነው? እንዴት ነው አንተ እኔን ላታምነኝ ያልቻልኩ? እንዴት ለምን እንደዚህ ታደርጋለህ? ኤርሚ ምንድን ነው የምትለው? ተረጋጋ። እንዴት ነው የምረጋጋው? እኔ እኮ አልገባኝም ማለት የፈለግከው ነገር። አርፈህ ተቀመጥ፣ ተረጋጋ። እኔ እናንተ ዛሬ ነው እንደዚህ የምንነጋገረው ወይስ ከዚህም በፊት ተነጋግረን እናውቃለን? እንደዚህ ኤርሚ ምንድን ነው የምትለው? እኔ አልገባኝም ማለት የፈለግከው ነገር አልገባኝም። አልገባህም አይደለ? ምንም አልገባኝም። አሁንም ማሳየህ ፎቶ ላይ አንተ ስለምን ፎቶ ነው? እኔ እኮ ከናቲ ሚስት ጋር የተጻጻፍከው አሁን እንዲወጣ አዘዡ። ሲወጣ ምልክት ስጭኝ። የምን ፎቶ? ስለምን ፎቶ ነው የምታወራው? ስማኝ፣ አልገባኝም። ስለምን ፎቶ እንደምታወራው እኔ አልገባኝም። ስለምን ፎቶ ነው የምታወራው? በተደጋጋሚ ከሌላ ሰዎች ጋር ቴክስት ያደረግከው አንተ ሳታቅ። እኔ ኤርሚ አታምነኝም ማለት ነው? እኔን አታምነኝም ኤርሚ? አንተ ሳታቅ እንዴት ማለት እኔ እንዴት ነው እንደዚህ አንተ ላይ ማድረግ? ስልክህን ጠልፈህ አንተ ማለት እኮ ባለውለታዬ ነህ። ስንመራመር ነበር። ትሰማኛለህ? ምንድን ነው ቆይ ስለምን እያወራ እንደሆነ አልገባኝም። ምንድን ነው ስለምንድን ነው የምታወራው? ምንድን ነው እንዴ ማለት አንተ አይደለም? ምንድን ነው እንዴት ነው እንዴት እኔን ትክደኛለህ? እንዴት አድርጌ ነው እንዴት ነው እኔን የምትክደኝ አንተ? ከዛ ነገር ውስጥ አውጥቼ አንተ እኔን ትክደኛለህ? ምንድን ነው ኤርሚ? ገለኝ ነው እንዴ? ምንድን ነው ገለኝ ነው ኤርሚ? ምንድን ነው ስለምንድን ነው የምታወራው? ቁጭ ነው ያን ሁሉ ነገር አድርጌልህ እንዴት ትሸመጥጠኛለህ? ተረጋግታችሁ እንዴት ትሸመጥጠኛለህ? ኤርሚ እባክህ
በቃ ማንም ሰው እንዳይጠጋኝ። በቃ ኤርሚ በቃ ኤርሚ በቃ ቆይ አንተ እንዴት እንደዚህ ታደርጋለህ? እንዴት ትክዳለህ? ኤርሚ ከዛ ሁሉ ጉድ ከዛ ነገር አውጥቼ ተሸመጥጠኛለህ እኔን? አረለ ኤርሚ አንድ ያልገባ ነገር አለ። እኔን አሳልፈ ለነሱ አንድ ያልገባ ነገር አለ ኤርሚ። ምንድነው? አንድ ያልገባ ነገር አለ። ምንድነው ያልገባን ነገር? ምንድነው? እኔ ምንድነው ያልገባ ነገር? ወንድሜ ልጅ እያለው ወንድሜ ጌት ልንገር ኤርሚ፣ እውነት በጣም ከዛ ነገር ውስጥ አውጥቼ ኤርሚ ደምን እንደው ምንድነው መሰል ኤርሚ፣ እባክህ ኤርሚ አንድ ነገር ልንገር። ምንድነው? በምን ቢቀይሩክ ነው? ኤርሚ እኔ ልጅ እያለው ወንድሜ ጋር አላገኘሁትም። ወንድሜ ልጅ እያለ ነው የተለያየ ነው። ይሄን ሁሉ ያረኩት ለወንድሜ ስል ነው ያረኩት። ወንድሜ ልጅ እያለን ድሮ ገጠር አብረን እያለን እሱንም እኔንም አንድ ላይ ነው ወስዶን ሄዱት ያገቱንና ወንድሜን የት እንደወሰዱ እስከዛሬ አላውቅም። ወንድሜን ብዙ አመት ፈልገው ነበር። ብዙ ወንድሜን ለመፈለግ ያላረኩት ነገር አልነበረም እና የአብርሃም ሰዎች ናቸው ያገኙኝ። በዛ መካከል ነው በቃ ወንድሜን ፈልግላለም የአብርሃም ሰዎች አገኙኝ። ምንድነው ያልገባኝ? የአብርሃም ሰዎች አግኝቶኝ ነው። ከዛስ ወንድሜን እንፈልግላለን። እንዴት አወቁ አንተ ወንድም እንደጠፋ? እኔ እንጃ እንዴት እንዳወቁ እሱን አላውቅም፣ ግን ወንድሜ ያኔ እንደጠፋ ነው እኔ የማውቀው። እኔ ወንድምን እናውቃለን የት እንዳለ። ስለዚህ ወንድምን እንፈልግላለን። ስለዚህ አንተ ኤርሚያስ ጋር ያለውን እንትን ነገር እንዳለ ለእኛ ነገር ስላሉኝ ነው። ኤርሚ እባክህ